ማሽከርከር ለመሞት ነው። እኔ እዚህ መቀመጤ ምንም ሰላም እየሰጠኝ አይደለም። ወይ በረንዳ ላይ ካልሆነ ደግሞ ከአንቺ ስኔ ይሻላለሁ ብለታ እዚሁ ነው የምንሆነው። ነገ ደግሞ ቀብር እንሄዳለን። አለምዬ አንቺ መልካም ሰው አለምዬ ምን አገኘሽ? አንቺ መልካም ሰው አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናቸው? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ውድ ኢትዮጵያውያን ኤርትራውያን በያላችሁበት ያለ ሰላም እና እዝነት አይለያችሁ። ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ በዝት እናደርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። ውድ ቤተሰቦች ያው እንግዲህ ዛሬ እንደተለመደው ትሁት ድራማን ይዤላችሁ ቀንጨብ አድርጌ ይዤላችሁ ብቅ ብያለሁ። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ውዶች ሰብስክራይብ አድርጉ። በቅንነት መልካም ልብ ያላችሁ ሁሉ ሰብስክራይብ አድርጉ። እሺ ውዶችም እና ያው እንግዲህ ትሁት ይዤላችሁ መጥቻለሁ። ያው እንግዲህ ትሁትና እንግዲህ ትሁትን ይዤላችሁ መጥቻለሁ። ያው እንግዲህ አለሜ በመርዝ ተመረዘች። ያው እንግዲህ ሆስፒታል ገብታለች። ሆስፒታልም ስትል ይችኛዋ ልጅ በመርዝ ስለወጋቻት በመርፌ ወጋቻት እና እዛ በኋላ ሰተት ብላ ትመጣና ያው እንግዲህ ናቲ ስላስታረቃቸው እንደዛ መስሏት፣ ናቲን ግን አይሆን እሷም አለሜን በጣም ፈርታ ነበርና ከዛ በኋላ በጣም ስለምትፈራ ያኔ ሁልጊዜም በሶስተኛ ጊዜ ለመግደል ሙከራ እንዳረጉላት ስለሚታወቅ ከዛ በኋላ እሷም እኔ መታረቅ አልፈልግም ትላለች። እዛ ናቲም ግን አይ እናቴ አሁን እኮ ተቀይራለች ታረቂ ይላታል። ከዛ በኋላ ትታረቃለች። ያ እንግዲህ ጊዜ እሷን አለሜን ለማጥፋት ስለሚፈልጉ ነው። ምክንያቱም የእነ ናቲን ቤት መውረስ ይፈልጋሉ። ከዛም የዚያችኛዋ ልጅ እዛ በኋላ ታርቀው ስለነበረ ምንም ሳታዘናገት ሰው በሌለበት ጭር ባለበት የመርዝ ቢልቃጥና ከዛ በኋላ መድኃኒት ይዛ በመርፌ ወጋቻት። እዛ በኋላ እሷ ብንላፍላልሽ ቁጭ በይ ይቅርታ አድርገሽልኝ የለ ወይ ትላታለች። አይ ውጭ ልልሻለሁ ስትላት እምቢ ትላለች። እዛ በኋላ ቡና ላፍላና ቡናችን እየጠጣ እናወራለን ትላታለች። አለሜም እሺ ትልና ቁጭ እንዳለች በሶፋው ላይ ጠጋ ትልና ትመጣና እንደማቀፍ ታደርግና በመርፌው ትወጋታለች። ያን ጊዜ የወጋቻት መርዝ ስለነበረ ራሷን ትታ ትመጣለች። ነገር ግን የትሁትዬ አባት ይመጣና አፋፍሶ ቶሎ ብሎ ሆስፒታል ይወስዳታል። ሆስፒታልም ወስዳን ከዛ በኋላ መርዙ እንዳይሰራጭ ካደረጉ በኋላ ከሁለት ቀን ከመስመታት ሐኪም ቤት በሰላም ወጥታለች። እንግዲህ ናታንም ምን ሆና ነው እናቴ የሆነችውን ነገር ንገረኝ አባዬ ይለዋል። የትሁትን አባት አቶ ናታን አንተ ግን ከልብ እናመሰግናለን፣ ሁልጊዜ ስለምትረዳን በጣም እናመሰግናለን። ግን አንተ ለምንድን ነው ሁልጊዜ ከጎናችን ሆነህ የምትረዳን ይለዋል። አይ ችግር የለውም
ይነግረዋል። እሱም እኔ ደስ ይለኛል ምን አሻይ ብለህ ነው ምናምን ይለዋል። ከዛ አንተም ልጄ እዛም ልጄ ይልና የትሁት አባት ደስ ይለዋል። እዛም እንግዲህ የቤት ወስደው ሲያበቁ በኋላ አቶ እነዛ ገዛኸኝ ይደውሉለታል። ትሁትዬ ገዛኸኝ ሲደውላት አላነሳ ትላለች። ከዛ በኋላና ያችኛው ሜሮን ስትደውልላት ታነሳለች። እዛ እሷም የሞተች አስመስላ እያለቀሰች እንደዚህ ሳይ እነሱ ትሁትና አለሜ ተመካክረው ነው። እዛ በኋላ ነገ ለቀብሩ ሂደን እንቀብራታለን እዛ ቁጭ ብለን እያሉ ተመካክረው ዛሬ ተቤት ወጥተን መጠጣት አለብን ቢሏቸዋል ገዛኸኝም። ነገር ግን ያቺ ሰንከሲስ አይ አንሄድም ወይ እዚሁ ቤት እንጠጣ አለዛ በረንዳ ላይ ወጥተን እንጠጣ ትላለች። እሱ ግን አይ እኔ እዚህ ቤት ሰላም እየተሰማኝ አይደለም፣ ዛሬ ደስ ስላለኝ መኪና ውስጥም ቢሆን ሄደን ወደ ሌላ ቦታ እንዝናናን እንጠጣ ታልክሽ መኪናውን እኔ እረዳዋለሁ ትላለች። አይ አይቻልም ካንቺማ እኔ ጠጥቼ እሻላለሁ ይላታል። በዚህ በክርክሩ መካከል ዝም ብሎ ሳይሄዱ ቤታቸው እየመጡ እየጠጡ ጠበቁ። ከዛም ትሁትዬ ጋር ደውለው ሲጠይቁ ሞተች ብላ አስመሰለች። ከዛም እነሱ በደስታቸውም መጠጣቸውን ሲጠጡ ውለው ነገ ትናንት ተዛ በነገታው ታዚያ ሊደርሱ ሰተት ብለው ደስ እያላቸው ሄዱ። አይጉድ ይገርማል አንዳንድ ጊዜ እና ከዛ ቤት ከደረሱ በኋላ ቤቱ ተከፈተላቸው ገቡ። ነገር ግን እንደታሰበው ያዘን ልብሳቸውን ጥቁርቁር ለብሰው እዛ በኋላ ናታንንም እናቱ ቆሎ ግዛና ና ቶሎ ትለዋለች። እንዴ ምንድነው ሴራው ሲላት መናገር ስላልፈለገች ዝም ብለህ ገዝተና ስትመጣ እነግርሃለሁ ትንሽ እዛ ገዝቶ ሲመጣ አቶ ገዛብህና ሜሮት ተብዬቱ ሸከክ እያሉ እቤት መጥተዋል። ቆሎውን ተገዝቷል። ነገር ግን እሷ እትለም አልሞተችም ነበር። ከዛም እሷ ወደ ጓዳ አስገብተው ቆሎን ይዛ እንድትመጣ ያደርጉና አቶ ገዛብህን በአንድ ተቀመጡ ይላቸዋል የትሁት አባት። እሱም ከዛ በኋላ አብረው እየተቀመጡ እየተዛዙ እንዲያው ለቀብሩ ሳንመጣ ይላቸዋል። ከዛ ድንግጥ ይልና ናታንም ነገሩ አስገርሞታል። ምክንያቱም ሚስጥራቸውን እነዚህ ሶስቱ በአንድ ስላደረጉ የናታን እናትና የትሁት አባት ናቲ ሆነው ናቲም እንግዲህ በጣም ይገርምና ምንድነው ምናምን ሲል ብድግ ይላል ተቂጡ። እዛ በኋላ እናቲቱም ቆሎዋን ይዛ ትመጣለች። እዛ እዚህ ጋር ፍጥጥ ተባብለው እንግዲህ እኔ አልሞትኩም፣ ግን አንቺ ምን አድርጌሽ ነው? ምን በድዬሽ ነው ለሶስተኛ ጊዜ ልትገልኝ የፈለግሽው? ትላታለች። ነገር ግን ያችኛዋ ምላሿ ደራርቀው ዝም አሉ። ይገርማል። አንዳንድ ጊዜ ሰዎች ሳይበድሉን ክፉ ነገር ለማድረግ ስንፈልግ ጥሩ ነገር አይደለም። ለምንስ እንደዚህ አደረጉሽ? ትላታለች። ነገር ግን ያችኛዋ በድንጋጤ አፏን ይዛ በሄደ እግራቸው ቆሏቸውን ቅርጭምጭም አድርገው በልተው ወደ ቤታቸው መልስ አሉ። የትሁት እናት እንግዲህ ትሁትን በዚህ ምክንያት በሁሉም ልብ ውስጥ ገብታለች። እኔን እንዴት ልወደድ ቻልክ ናታንዬ? እኔ እኮ የቤት ሰራተኛ ነኝ እያለች ብትለውም ናታን ግን በጣም ፎንቃ እያጫወተው ነው ትሁትዬ። እናም ውድ ቤተሰቦቼ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ
ሁልጊዜም አብሮነታችሁ አይለየኝ። ሰላም አለይኩም ወረህመቱላሂ ወበረካቱሁ። ውድ ኢትዮጵያውያን፣ ውድ ኤርትራውያን ቻናሉን ላይክ እያደረጋችሁ ሊጠቅማችሁም ስለሚችል ወደፊት ጥሩ ነገር አመጣላችኋለሁ። ሰላም አለይኩም ወረህመቱላሂ